ሰላም ቤተሰብ ዛሬ በመካከለኛው ምስራቅ ስላለው ነገር የግድ ማውራት አለብን። በዛ አካባቢ ያሉ ነገሮች በጣም ከቁጥጥር ውጭ እየወጡና ከባድ ሁኔታ ውስጥ እየገባን ነው። ይህንንም ያልኩባችሁን ምክንያት ወደዛ ስንሄድ የምነግራችሁ ይሆናል። ግን እስካሁን ያሉ እናንተ መስማት ያለባችሁን ነገሮችን በዚህ ቪዲዮ ልንገራችሁ። ከዚህኛውን ጀምር። አሜሪካ በኢራን ላይ ዛሬም ከፍተኛ የሆነ ጥቃትን መፈጸሟን አላቆመችም። ለ10 ምናምን ቀናቶች ማለት ትችላላችሁ። ዛሬ የተጀመረ ነገር አይደለም። ሲመሽ አሜሪካ በኢራን ላይ የምትፈጸመው ጥቃት የተለመደ ሆኗል። በጣም ለብዙ ቀናቶች ዳይ 1 ዳይ 2 ናይት 1 ናይት 2 ያለች በኢራን ላይ አሜሪካ ከፍተኛና ተደጋጋሚ የሆኑ ጥቃቶችን ለብዙ ቀናቶች እያደረገች እያየን ነው የምንገኘው። ኢራንም ዝም አላለችም። ለዚህ ነገር ተመጣጣኝ የሆነችውን ምላሽን በአሜሪካ ላይ እየፈጸመች ነው የምትገኘው። ያው ቀጥታ አሜሪካ ላይ ጥቃት ባትፈጽም በመካከለኛው ምስራቅ የሚገኙ ልክ እንደ ባህሬን እና ኩዌት የመሳሰሉ ሀገራቶች ላይ የሚገኙ የአሜሪካ የጦር መቀመጫዎች ላይ በጣም ትልልቅ ጥቃቶችን እየፈጸመች ነው የምትገኘው። እንደውም ካስታወስን ከቀናቶች በፊት ኢራን በፈጸመችው ጥቃት 2 የአሜሪካ ወታደሮች ተገድለው ነበረ። ይህም ትልቅ መነጋገሪያ ሆኖ ነበር እና ነገሮች ከቁጥጥር ውጭ እየወጡ ነው በጣም ማለት ነው። እና ለዚህም ጥሩ ማሳያ የሚሆነው የስትሬት ኦፍ ሆርሙዝ አለ አይደለ? የዓለማችን በጣም ብዙ ፐርሰንት የነዳጅ የሚያልፍበት ቦታ ባለፈው ተዘግቶ ምን አይነት ሲቹዌሽን ውስጥ እንደገባን የምናውቀው ነገር ነው። አሁን ደግሞ በተጨማሪ ቀይ ባህርም እንደተዘጋ እየተነገረ ነው። በየመን ውስጥ የሚገኘው ሰሜንና ደቡብ ነው ምስራቅና ደቡብ ይመስለኛል የየመንን ግዛት ተቆጣጥሮ የሚገኘው የሁቲ አሁን ቀይ ባህርን ዘግቻለሁ እያለ ይገኛል። እና ይሄ ተዘጋ ማለት ደግሞ እሰቡት ሁለቱ መንገዶች ከተዘጉ ዓለም ምን አይነት ሁኔታ ውስጥ እንደምትገባ እና ገና ካሁኑ ነገሮች በጣም እየተባባሱ ነው የሚገኙ። የነዳጅ ዋጋ በ7% ጨምሮ $100 በላይ እየተሸጠ ነው በሰዓት የሚገኘው ገና ካሁኑ ማለት ነው። እና በሚመጡት ቀናቶች ደግሞ ይሄ ነገር የሚቀጥል ከሆነ ነገሮች ምን አይነት ሁኔታ ውስጥ ሊገቡ እንደሚችሉ ግልጽ ይመስለኛል። እዚህ ጋር የምታዩት ግራፍ ትክክለኛ ማሳያ ነው። ይሄ ቀይ ባህር አለች አይደል? እዚች ጋር ከላይ መጥተው ከሳውዲ አረቢያ ምናምን የሚመጡ ወይም ከአውሮፓ የሚመጡ መርከቦች ወደ አፍሪካ ለመግባት ወይም ወደ ኢዥያ ለመሄድ የሚያልፉ መርከቦች እዚህ ቀይ ባህር ላይ ተዘግተዋል በሁቲ ምክንያት። በዚህ ምክንያት መርከቦች ምን ማድረግ አለባቸው ማለት ነው? በመታዩት በቀዩ መስመር እንደዚህ ዙረው ነው ወደዛኛው ቦታ ሊሄዱ የሚችሉት። እና መርከቦች በዚህ ታጥፎ እዛ እስኪደርሱ ድረስ ምን ያክል ቀናት እንደሚወስድባቸው ወሰቡት። እና ደግሞ የሚወጣው ኮስትም በጣም በጥፍ ነው የሚጨምረው። በዚህ ምክንያት ከዚህ በላይ ነው የነዳጅ ዋጋ እየጨመረ ወደፊት የሚሄደው ማለት ነው። እነዚህ ማሳያችሁ ቪዲዮዎች አሁን ያያችሁት ያላችሁት ማለት ነው አሜሪካ በኢራን ላይ እየፈጸመች ያለችውን ጥቃት የሚያሳይ ቪዲዮ ነው። በራሷ በአሜሪካ የተቀረጸ ቪዲዮ ነው በዚህ የምታዩት ቪዲዮ። ዛሬ በዚች በአጭር ቪዲዮ ያሉትን ትንሽ ነገሮች እንደማንኛውም እስከዛሬ እንደምለቀው ቪዲዮ አይደለም፣ ዝም ብለን ነው ዛሬ ነገሮችን ለማየት የሞከር ነው። ግን ደግሞ በቀጣይ ቪዲዮ አዳዲስ በሆኑ ዜናዎች ተመልሰን እንገናኛለን። እስከዛ ድረስ ሲመቻችሁ እንደዚህ አይነት ዜናዎች እንዳያመልጧችሁ ቶሎ እንዲደርሷችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።